ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን ከዛሬ ጀምሮ ለተከታታይ ሳምንታት ለሞት ድግስ የተጠራው እንግዳ የተሰኘ የፖሊሶች ምርጥ ምርመራ ያቀርባል። ምርመራውን ያሰናዳው መላኩ ብርሃኑ ነው። ዛሬ ክፍል 1 እናቀርባለን። እሁድ ሐምሌ 20 1989 ዓመተ ምህረት የፀሐይዋ ግለት አናት የሚበሳ እስኪመስል ድረስ ከሯል። ለወትሮው የሰው ግርግርና የመኪና ትርምስ የማይለየው የቦሌ መንገድ ዕለተ ሰንበትን ቀዝቀዝ ብሎ እያሳለፈ ነው። ከመንገደኞቹ አብዛኞቹ ሙቀቱን ይታደጓቸው ዘንድ ከላይ የደረቡትን ጃኬት ወይም ኮት ነገር አሊያም የያዙትን መጽሐፍ ወይም ቦርሳ ከትከሻቸው ከፍ አድርገው ራሳቸውን ከልለዋል። አልፎ አልፎ በመኪና መንገድ ጠርዝና መሃል ላይ የተተከሉት የጽድ ዛፎች ጊዜ እየጠበቀ ሽው የሚለውን ደረቅ ንፋስ እጅ እየነሱ ያሳልፉታል። ዝናቡ መውጫ መግቢያ ያሳጣል በሚባልበት የክረምቱ አጋማሽ የፀሐዩ እንዲህ ክርር ማለት አብዛኛውን ሰው ያስገረመው ይመስላል። ወደ ቦሌ ዓለም አቀፍ አየር ማረፊያ በሚወስደው አስፓልት የቀኝ ጠርዝ ላይ ከተሠራው ማጂክ ፕሬስ ተብሎ ከሚጠራው ቤት የሚወጣው ደረቅ ቆሻሻ የሚጣልበት በግምት ከ200 ሜትር የማይልቅ ርዝማኔ ያለው ሜዳ አለ። የአካባቢው ሰዎች አባ መንገሻ ሜዳ ብለው ይጠሩታል። ዙሪያው የአሰራር ጥበባቸው ዓይን የሚማርክ ውበት ባጎናጸፋቸው መኖሪያ ቤቶች ተከቧል። መሃሉ ላይ ያለው ውስጡ ምንም ያልተሠራበት የግንብ አጥርም ጎልቶ ይታያል። ቦታው የተያዘ መሆኑን ለማመላከትም ይመስላል። ዛሬ ጎንና ጎኑ በተሠሩት ዓለም ሕንፃና ፍሬንድሺፕ የገበያ ማዕከል የመኪና ማቆሚያ ሆኗል። አስፓልቱ ጠርዝ ላይ ሆኖ ሲያዩት ቁልቁል የተዘረጋው ሜዳ አንዳንድ ቦታ ተከምረው አንዳንድ ቦታ ተበታትነው በተጣሉ የብርቱካንና ሙዝ ልጣጮች የተለያዩ ቀለማት ባላቸው ፌስታሎችና ወረቀቶች፣ በተሰበሩ ጠርሙሶች፣ በደረቅ የሳር ጉዝጓዝ፣ ባሮጌ ጨርቆችና ልዩ ልዩ ቁሳቁሶች ተሞልቷል። ከተለያዩ ቤቶች ከሚወጣው ቆሻሻ ጋር የሚጣለውን ዕቃ በመምረጥ ለቆርቆሮ ያለሽ ነጋዴዎች ከሚሸጡ የአካባቢው ጎዳና ተዳዳሪ ሕፃናት አንዱ ቀንም ሌትም የማያወልቀውን እዚህም እዚያም የተቀደደ አሮጌ ሱሪና አዳፋ ሹራብ እንደለበሰ በሰንበት ቀን ከተጣለው ቆሻሻ ጋር ተቀላቅሎ የመጣ ደና ነገር አገኝ እንደሆን ብሎ ያንንም ይህንንም የቁሳቁስ ክምር እየጫረ አካባቢውን ይማትራል። ድንገት አጠገቡ ካለ ጠባብ ረግረጋማ ቦይ ውስጥ ብቅ ብሎ የሚታይ ዕቃ የያዘ የሚመስል ጆንያ ነገር ላይ ዓይኑ አረፈም። ውስጡ ምን ይዞ ይሆን? ሊያገኘው የሚችለውን ዕቃ በማሰብ በጉጉት ጠጋ ብሎ ተመለከተው። ለማረጋገጥ ጎንበስ ብሎ አትኩሮ አየው። በነጭ የፕላስቲክ ገመድ የተሸበበውን የጆንያ አልፎ በመውጣት በከፊል ታጥፎ የተሠራና ላዩ ላይ ያለው ቱታ መሰል ልብስ ተቀዶ ዕርቃኑን ያጋለጠው ጥቁር የሰው ጉልበት ሲያይ ወጣቱ ዓይኑ በድንጋጤ ፈጠጠም። ወዲያው ፊቱን አዙሮ በሩጫ ዳገቱን ወጣም። ወደ አስፋልቱ ዳር አካባቢ ቆሞ ላገኘው አንድ ሰው ቁና ቁና እየተነፈሰ ሁኔታውን ነገረው። ኧረ እዚያ ጋ አንድ ሰው ጆንያ ውስጥ ተከቶ ተጥሏል፣ ሞቶ ነው መሰለኝ። በጣቱ አቅጣጫውን ለግለሰቡ ከጠቆመ በኋላ ለጥያቄው የተሰናዳውን ሰው ጊዜ ሳይሰጠው እግሬ አውጪኝ ብሎ ተተተለከም።
በሥራ ቀናት ተሰረኩኝ፣ ተደበደብኩኝ፣ ሰደቡኝ፣ ዛቱብኝ የሚለው አመልካች ሲወጣ ሲገባ የሚውልበት የወረዳ 17 ፖሊስ ጣቢያ የታሰረ ዘመዳቸውን ለመጠየቅ ከመጡና ለእጃቸው ምናምን ቋጥረው ተራ እስኪደርሳቸው ከሚጠብቁ ጥቂት ሰዎች በስተቀር ዛሬ ብዙ ባለጉዳዮች አይታዩበትም ሰንበት ነው። የዕለቱ ተረኛ የመረጃ ሠራተኛ ጠባብ ቢሮ ውስጥ እንደተቀመጠ በእስክርቢቶ ጠረጴዛውን ይቆረቁራል። እንዲህ የቆረቆረ ባለበት ቅስፈት ክርር ያለው የስልክ ድምፅ የጠባቡን ቢሮ ጸጥታ አደፍርሶ ከሩቅ ሐሳብ መለሰችው። ወረዳ 17 ፖሊስ መረጃ አለ እጀታውን ጆሮ ላይ ለጥፎ ጎርነን ባለ ድምፅ። ከወዲያኛው ማዶ ግራ የተጋባ ሰው ድምፅ ይሰማል። አዎ ነው፣ ማን ልበል? ድምፁን ከፍ አድርጎ ጠየቀም። ሰውየው ቀጠለም። ደዋዩ ሰው የተጣደፈ ይመስላል። የመረጃ ሠራተኛው ነቃ አለም። አጠገቡ ያለውን ወረቀት ሳብ አደረገና ከብዕሩ ጋር አገናኘው። ሄሎ፣ የት አካባቢ ነው? እስኪ ረጋ ብለው ይንገሩኝ ጌታዬ አለው ለደዋዩ። ፖሊስ ጣቢያ ነው። እዚህ ነው ቀበሌ 20 ክልል ማጂክ ፕሬስ ላውንደሪ አጠገብ ያለው ቆሻሻ መጣያ ሜዳ ውስጥ ነው ያየነው። የነገረኝ የሆነ ሕፃን ልጅ ነበረ። ሄጄ ሳየው ተገሎ የተጣለ የሚመስል ነገር ነው እና ቶሎ ድረሱ። ግለሰቡ ድንጋጤ የለቀቀው አልመሰለም። ማን ልበል ጌታዬ? ስሞን ቢነግሩኝ። የመረጃ ሠራተኛው ደንቡን ለማሟላት ያህል ለስለስ ብሎ ጠየቀው። ስሜን እንኳን አልናገርም፣ ጥቆማ ልስጣችሁ ብዬ ነው። ስሜን ፈገግ አለ ስልከኛው ፖሊስ። ጠቋሚ ሰዎች ስማቸውን አለመናገራቸው ሁሌ የሚያጋጥመው በመሆኑ የመረጃው ፖሊስ ምንም አልገረመውም። ይህን መልስ እንደተቀበለ ግን ጊዜ ማጥፋት አልታየውም። እሺ እንመጣለን፣ እናመሰግናለን። የስልኩን እጀታ ቦታው መለሰና ፈጠን ብሎ ወደ ዕለቱ ተረኛ መኮንን ሄዶ በስልክ የተቀበለውን ጥቆማ ሪፖርት አደረገም። በተወሰኑ ደቂቃዎች ውስጥ ደማቅ አረንጓዴ ቀለም ያላት ባለ አንድ ጋቢና ፒካፕ የፖሊስ መኪና አራቱንም የፍሬቻ መብራቷን ብልጭ ድርግም እያደረገች አንድ መርማሪ ሬዲዮ መገናኛ የያዘ ተረኛ መኮንንና ተወርዋሪ ፖሊስ ጭና ከግቢው በፍጥነት ወጣች። ሰዓቱ ወደ 8 ሰዓት ተቃርበዋል። በመንገዶች ላይ ብዙ የትራፊክ ጭንቅንቅ አልነበረም እና ቦታው ለመድረስ ከ6 ደቂቃ የበለጠ ጊዜ አልፈጀባቸውም ለፖሊሶቹን። ጥቂት የአካባቢው ጎዳና ተዳዳሪዎችና ተላላፊ መንገደኞች አስፋልቱ ጠርዝ ላይ ቆመው ሜዳውን ቁልቁል ይቃኛሉ። ወደ አስክሬኑ ተጠግቶ የቆመ ማንም የለም። የፖሊስ መኪናው በመጣበት ፍጥነት መኪናዋን ከኮርነሩ ጋር አስታኮ አጠገባቸው አቆማት። ሰዎቹ ፖሊስ መድረሱን ሲያውቁ ገለል ገለል ማለት ጀመሩ። መርማሪው ፖሊሱና ተረኛው መኮንኑ አስክሬኑ የታለ ብለው ጥያቄ አቀረቡ። ከተሰበሰቡት ሰዎች ዘለግ ያለው ያውና ቦዩ ስር ያለው ጆንያ ይታያቸዋል ብሎ በጣቱ ጭምር ቦታውን አመለከታቸው። ጊዜ አላጠፉም። ፈጠን ፈጠን እያሉ ተከታትለው ወደ ቦታው አመሩ። ሳርና የተለያዩ ቅጠላ ቅጠሎች ዳርዳሩን በሸፈኑት አነስተኛ መጠን ያለው ውሃ ያቆረ ቦይ ውስጥ ግማሽ የቀኝ ጎኑ ገብቷል። ጆንያ ውስጥ በጭንቅላቱ ስለተከተተ ከጉልበቱ በታች ያለው የታጠፈ የእግሩ ክፍል ይታያል። ኩርምት ብሎ የተኛ ሰው ይመስላል። በትክክል አስክሬን መሆኑን የተገነዘቡት ፖሊሶች አንዳንድ ነጥቦችን በማስታወሻ ደብተሮቻቸው ላይ መከተብ ጀመሩ። በእነሱ በኩል መጠናከር የሚገባው ሪፖርትና ማስረጃ ካሰባሰቡ በኋላ ጠለቅ ያለ ምርመራ እንዲካሄድበት
አስክሬኑ በነበረበት ሁኔታ እንዳለ ለበላይ አካል ሪፖርት እንዲደረግ ተስማሙና ተረኛ መኮንኑ የያዘውን የእጅ መገናኛ ሬዲዮ መክፈቻ ተጭኖ ወደ አፉ አስጠጋም። የወረዳ 17 ፖሊስ መረጃ በቦታው ካለው ተረኛ መኮንን እሽታ የበዛበት የሬዲዮ መልእክት ተቀብሎ ወደ ከተማ ፖሊስ ኮሚሽን መረጃ ክፍል ስልክ ደወለም። በወረዳ 17 ቀበሌ 20 ክልል ወደ ቦሌ አየር መንገድ በሚወስደው ጎዳና አባ መንገሻ ሜዳ ተብሎ ከሚጠራው ቆሻሻ መጣያ ቦታ ለጊዜው ማንነቱ ያልታወቀ የአንድ ግለሰብ ሬሳ በውሃ መውረጃ ቦይ ውስጥ በጆንያ ተከቶ ተጥሎ ተገኝቷል። በቦታው ላይ አስፈላጊው ጥበቃ እየተካሄደ ሲሆን ከአካባቢው ሰዎች ሊገኝ የሚችል ፍንጭና መረጃ እየተሰበሰበ ነው ሲል የመረጃ ሠራተኛው ለከተማው ፖሊስ ኮሚሽን መልእክቱን አስተላለፈም። ቁጥራቸው የበዛ የስልክ ጥሪዎች በየደቂቃው በሚሰማበትና ከየቦታው የሚተላለፍበት የመገናኛ ሬዲዮ መልእክቶች 24 ሰዓት ፋታ ሳይሰጣቸው በሚስተናግድበት የአዲስ አበባ ፖሊስ ኮሚሽን የመረጃ ክፍል ሰፊ ቢሮ ውስጥ በሥራ ላይ ከነበሩት የመረጃ ሠራተኞች አንዱ የወረዳውን ፖሊስ የስልክ ሪፖርት ከተቀበለ በኋላ ወዲያው ጉዳዩን ማወቅ ለሚገባቸው ክፍሎች በመገናኛ ሬዲዮ ገለጸም። በአዲስ አበባ ከተማ የሚፈጸሙ የነፍስ ግድያዎች፣ የከባድ ዝርፊያና ኢኮኖሚ ነክ ወንጀሎችን የሚያጣራው የአዲስ አበባ ፖሊስ ኮሚሽን ወንጀል ምርመራ ክፍል አባሎች ከመረጃው የተሰጣቸውን መልእክት በመቀበል ወደ ተባለው ቦታ ለመንቀሳቀስ ዝግጅታቸውን አጠናቀዋል። የአስክሬን ማንሻ ስትሬቸር፣ በወንጀሉ ቦታና በአካባቢው የሚገኝ ጥቃቅን መረጃዎችን የሚሰበስቡ 2 የፖሊስ ፎቶግራፍ አንሺዎችና የአሻራ ምርመራ ባለሙያዎች ከአንድ የዕለቱ ተረኛ መርማሪ ፖሊስ ጋር የጫነችው ባለሸራ ላንድ ክሮዘር የፖሊስ መኪና አፍንጫዋን ወደ ቦሌ መንገድ ዘቅዝቃ የአደጋ ሳይረኗን እየነፋችና አናቷ ላይ ያለውን ቀይ መብራት ቦግ እያደረገች ቁልቁል ከነፈች። የአካባቢው ሰው ከየቦታው እየተጠራሩ ሜዳውን ከበውታል። ፖሊሶቹ ወደ አስክሬኑ ማንም እንዳይጠጋ እየተከላከሉ ነው። በቦታው የሚያልፈው መንገደኛም እርስ በርሱ ይጠያየቃል። ምንድነው ነገሩ? ማን ገሎት ይሆን? እባክህ ለመሆኑ አስክሬኑ የት አለ? የሚታወቅ ሰው ነው እንዴ? ሁሉም በየፊናው ይጠይቃል። ለጥያቄዎቹ ሁሉም የየራሱን መላምታዊ መልስም ይሰጣል። ጠያቂ የነበረው ድጋሚ ተጠያቂ መልስ ሰጪም ይሆናል። እየተበራከተ የመጣው ሰው ተሰብስቦ ሁኔታውን ለማየት በጉጉት ይጠብቃል። ከሩቅ የሚሰማው የማያቋርጥ የሳይረን ዋይዋይታ እየቀረበ መጣና የሁሉንም ዐይን ድምፅ ወደ መጣበት አቅጣጫ እንዲያተኩር አደረገም። ቀይ መብራቱን ለእይታ አስቀድማ ብቅ ያለችው አረንጓዴ የፖሊስ መኪና አፍንጫዋን ተክላ ቁልቁለቱን ተንደረደረች። አባዲና መጣ። ከተሰበሰቡት መካከል በዕድሜ ገፋ ያሉት ግለሰብ አጠገባቸው ለቆሙ ነጠላ የለበሱ ወይዘሮ አሾካሾኩም። በተለያየ ምክንያት የሞቱ ሰዎች አስክሬን እያነሳ ጉዳዩን የሚያጣራው ፖሊስ አባዲና ይሉታል ብዙዎች። በድሮው የፖሊስ መኮንኖች ማሰልጠኛ በአባዲና ኮሌጅ ስም። መኪናዋ አጠገባቸው ስትደርስ ሁሉም መንገዱን ግራና ቀኝ ለቀቅ ማድረግ ጀመሩ። ከኋላ የተቀመጡትና ጋቢና የነበሩት 2 ጋውን የለበሱ ባለሙያዎችና አንድ መርማሪ ፖሊስ ለሥራቸው የሚያስፈልጋቸውን መሣሪያዎች በእጃቸው እንዳንጠለጠሉ ዱብ ብለው ከመኪናው ወረዱ። በቀጥታም በቦታው በነበሩት የወረዳው ፖሊስ አባላት እየተመሩ ወደ ተባለው አስክሬን ተጠጉ። የተሰበሰበው ሰውም ካለበት ቦታ 1-2 እያለ የሚደረገውን ለማየት ጠጋ ማለት ጀመረም።
የፎቶግራፍ ባለሙያው ካሜራውን በማውጣት ካስተካከለ በኋላ በጆንያው ላይ የኮድ መለያ ምልክት በማስቀመጥ ከያቅጣጫው ፎቶግራፍ ማንሳት ጀመረም። አሁን አሻራ ለማንሳትና አስክሬኑን በትክክል በፎቶግራፍ ለመቅረጽ ሟች ከጆንያ ውስጥ መውጣት አለበት። በዚህ በኩል ምናልባት ከተሰበሰቡት ሰዎች የሟችን ማንነት ሊለይ የሚችል ስለሚኖር ፊቱን ገልጦ ለሁሉም ግልጽ እንዲሆን ማድረግ አስፈላጊ እንደሆነ አምኖበት ነበረም። መርማሪ ፖሊሱ በስፍራው ያሉ ፖሊሶች ተባብረው ጆንያውን ከቦዩ በማውጣት የተዘጋጀው ስትሬቸር ላይ አስቀምጠው ወደ ገላጣው የሜዳ መሃል ወሰዱት። በነጭ የግሉኮስ ቀጭን ቱቦ የተተበተበው ጆንያ ተፈታም። ማን ይሆን የሚለው ጥያቄ በአእምሮ ተሰንቅሮ የማየት ጉጉቱን ያባሰበት የአካባቢው ሰው እየተገፋፋና አንዱ ትከሻ ላይ እየተንጠራራ በአስክሬኑ ላይ አተኮረም። ፖሊሶቹ ጆንያውን ሙሉ በሙሉ ሲያወልቁት አስክሬኑ ግልጽ ሆኖ መታየት ጀመረም። አሮጌና እዚህም እዚያም የተቀደደ ሰማያዊ የሥራ ቱታ እስከ ቀበቶ ማሰሪያ ድረስ አጥልቋል። የቱታው እጅጌና ከቀበቶ በላይ ያለው ክፍል ወደ ኋላ ተንዘርፍፏል። የሟች እጅ ወደ ኋላ በቃጫ ገመድ ታስሯል። ከባለ ወንፊቷ ነጭ ጉርድ ካኔቴራ ውጪ ያለው በገመድ የተጠፈረው እጅ ተሰርስሮ ደም አግቷል። ፊቱ ባሮጌ ማዳበሪያ ተጠቅልሏል። ማዳበሪያው ተነሳም። እንደገና ከስሩም ባሮጌ ጋቢ ቀዳጅ ተሸፍኗል። ወሬውን እያየ ያለውም ሰው ፖሊሶቹም ፊቱን ለማየት ያላቸው ጉጉት ጨመረም። ባለሙያው ቀስ ብሎ ጨርቁን ገለጠው። አብዛኛው ሰው ፊቱን በእጁ ሸፍኖ አማተበም። እይታው የዘገነነው ደግሞ ፊቱን አዙሮ ወደ ኋላ ገለል አለም። በረጋ ደም የተበከለው የሟች ገጽ በከፊል ይታያል። ጸጉሩ ሉጫ ነው። ቀየም ያለ ቆዳ፣ ሞላ ያለ ፊት አለው። በግራ በኩሉ ከቅንድቡ አካባቢና ወደ አገጩ ግድም 3 ቦታዎች ላይ በስለት ነገር የተወጋ ጥልቀት ያለውና ደም የረጋበት ቁስል ይታያል። የተወጋባቸው አካባቢዎች አብጠው በልዘዋል። ዓይኑ ተከብሏል። ሟች እጆቹ ከታሰሩበት ገመድ ከተላቀቁ በኋላ ጓንት ያጠለቀው የአሻራ ባለሙያ የተቆለፉትን የአስክሬን ጣቶች በእጁ ፈልቅቆ አሻራ ለማንሳት ዘረጋቸው። ጠጋ ብሎ ጣቶቹን ተመለከተና ጭንቅላቱን ግራና ቀኝ ነቀነቀም። መርማሪ ፖሊስ በጥያቄ ዓይን አየው። ለመሆኑ ሟችን ማን ገደለው? የተወደዳችሁ አድማጮቻችን ለሞት ድግስ የተጠራው እንግዳ ክፍል 1 ተጠናቀቀ። ክፍል 2ን ይዘን እንቀርባለን።